እዚህ ሀገር ያላችሁ ጋይስ አሁን ነው ኑሮ የጀመረ። አሁን ነው ሰው ያመለጠው። አሁን ያመለጥከው አንተ ሰው ጥሩ ጊዜ ሄድክ። ኮንግራቹሌሽን ዳዲው። ከዚህ በኋላ እኔ ነኝ ጎንደሬ። መማርም ኦሮሞ ናት አይደለም። ሞኒካ ዲቃላ ናት። ዲቃላ አስወጣችኋለሁ። ነይ አንቺ ቆይ ራስሽ ካለ ነገር አይወዱኝም ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። ያው ሴትዮ ኦሮሞዋ ሴትዮ በደንብ ስላሳደጉኝ ምናምን አሳዝናችሁ እኮ የአባቴ ስም ነጋሽ ጎንደር ይፈረድበታሉ። ደግሞ አይደላቸው እንግዲህ የትም የሄዳችሁ እየወለዳችሁ የጣላችሁትን እናንተ ናችሁ። አርፋችሁ አታሳድጉም ልጆቻችሁ። የጠፋባችሁ በኦሮሞ እናት ያደግኩ ጎንደሬ ነው። ስምሽን ጂጂ ጎንደሬ ዋርኪው አሁን ለውጠዋል። በቃ ኦሮሞ የሚባል ራሱ እንዲሰረዝ እኔ ፓስፖርት ላይ ያሰርዘዋል ስላት የትውልድ ቦታ ቢሎጎሽ የበለጋ ነው አይደለም ቢለው አሰርዘዋል። ከፍዬ ነው ማሰርዘው። አይስወር ሲያሳድጉኝ ኦሮሞ ቤት ውስጥ ስላደግኩ ነገርኳችሁ። ያሳደገችኝ በቀደም በኦሮምኛ ያወራችላችሁ ሴትዮ ራሷ ነገረች። መሀል ስለነበርኩኝ ልጅ ስለሌለኝ አሳደጉሽ። ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው። እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። ምናልባት አሁን ከዛ እያለቀስኩ ከነገርኩት በኋላ አነሳና ባለ 100 10,000 ብር 10,000 ብር ሰጠኝ። ባለ 200 2 ሰጠኝ። በቃ ይሄን ያዙና ቁጭ አልከው አሉኝ። እርሶ ነው ቁጭ አልከዋል። ከኋላ ቁጭ ብሎ ታሪኮትን ሲያወሩ የሚጠይቀውትን ሰው አያዩም እንዴ? እሱ ፊቱ ወደ ውጪ ነው። ሞባይሉን ብቻ ወደ እኔ እንድገት በባለ አደራው 206,000 ተጭበረበርኩ ያሉት አቶ ታምሩ ቦሌ ሸገር ገባ ብሎ ስፖርት ሰርቶ ሲወጣ አገኘኝ። የተጀናጀነች ነው እንዴ? መጥቷል ነው እንዴ? መከራችን አይሴት ልጅ ማለት አይ መከራ። አሁን ነው ልጅ ማሳደግ የሚታወቀው። ጋይስ እንደዚህ ነው ልጅ የምታሳድጉት እዚህ ሀገር ያላችሁ። እንደዚህ ነው የምታሳድጉት። አም ሲሪየስሊ እንደዚህ ነው የምታሳድጉት። ሲሪየስ እንደዚህ ነው የምታሳድጉት። ኦ ማይ ጋድ 5 ዩሮ መጻፊያ አንዱ 25 ዩሮ ግን ለብዙ ጊዜ እንትን ደግሞ አለ። አሁን ሳቢሎ ትምህርት ቤት ትገባለች ጋይስ። አሁን ነው ኑሮ የጀመረ። አሁን ነው ሰው ያመለጠው። ይድጣልኝ የማለበት ነው። ባካችሁ እበት ወጣ። አሁን ያመለጥከው አንተ ሰው ጥሩ ጊዜ ሄድክ። ኮንግራቹሌሽን ዳዲው። ፋኒ አምልጠሻል። ጥሩ ጊዜ ሄድኩ። አመለጥክ። ርብዳኔ ጎበዝ። አሁን አደረኩ። በጣም ነው ያደረኩት። እልክልሃለሁ። በጣም ነው የምልክልህ። ኑሮ የጀመረው ላሻለ ሰውየው ያውቃል። ከዚህ በፊት ወልዶ አሳድጓል መሰለኝ። አይስበር ወልዶ አሳድጓል። ከዚህ ይሄ ልጅማ ቆይቷል። ጊዜ በጣም ብዙ ሌላም ልጆች ሰድሮት አይቀርም። አበደች በቃ ለየላት። ግን የእውነት እናንተ እንደዚህ ናችሁ? እውነት ግን ማለት እንደዚህ ከዚህ በኋላ እኔ ነኝ ጎንደሬ። መማርም ኦሮሞ ናት ግማሽ። እኔ እኮ ያሳደጉኝ ናቸው ኦሮሞች። ደሜ እኮ ሙሉ ንጹህ ደሜ በእናቴም በአባቴም እኔ ጎንደሬ ነኝ። በእናቴም በአባቴም ግማሽ ኦሮሞ ግማሽ አማራ አይደለም። እውነቴን እኮ ነው። ስለዚህ ጎንደር ደግሞ ዘሬን ማንዘሬን እናቴን አባቴን አመጣልሽ። እኔ እናት አባት አለኝ። የሞተው አባቴ ያሳደገኝ ነው። ኦሮሞች በጣም ጎበዝ ጀግና ኦሮሞች። የሞኒካ አይደለም ሞኒካ ዲቃላ ናት። ዲቃላ አስወጣችኋለሁ። ነይ አንቺ ቆይ ራስሽ ነይ። ማነሽ ስምሽ? ቆይ ሊናዬ አንቺም ግማሽ አማራ ግማሽ ኦሮሞ ነሽ አይደለ? ትወጫለሽ ከአማራ ውስጥ። አሁን እኔ የመጣሁት እንደ ሙሴ አማራ ነጻ ላውጣ ነው። ምድረ ዲቃላ በሙሉ ያ እዚህም እዛም። እኔ እኮ ባለማወቄ እኮ እኔ አሁን የነገሩኝ በ50 ዓመት ልክ 50 ዓመት ሲሞ ሊያ እኮ ነግራኛለች እኮ። ሊያ እኮ ማን ነግሯት እንደሆነ ምን አውቃለሁ።
ነበር ድሮ ጎንደሬዎች። እኔ እኮ ይገርመኛል። እኔ እኮ አንድ ሴትዮ ነበር ጎንደሬ በጣም ይወዱኛል። ግራ ገብቶኝ ነበር ለምንድን ነው ጎንደሬዎች የሚወዱኝ እያልኩኝ። አሁን ናችሁ ቡድናችሁን ይዛችሁ ኢሳማ እንደዚህ ቢላ ዴሮም ቢላና ባ እኔ እኮ የለውም ስራ ስሰራ ጠዋት የወጣሁ አንዱ ስል የሚገዛ ስገዛዛ ለልጆች ከአንዱ ላይብራሪ ከአንዱ ወደ አንዱ ሴት ነበር አሩስቲል አሩስቲል ዜ ጅል ህዝብ አሁንም እዛ ናችሁ። ሌሊቱን በሙሉ ነበራችሁ እንጂ በአጋጣሚ ሰው ልኮልኝ ነበረ። እኔ በጣም ብዙ ጓደኞች አሉኝ እዚህ ቲክቶክ ላይ ስለ እኔ በጣም እንትን የሚል እና ሌሊት ቁጭ ብላችኋል። ጎንደሮች እንኳን ብትሆኑ በጣም ያስቀኛል። በጣም ያሳቀኝ ምድረ ዲቃላ። እኔ አሁን የመጣሁት እናንተን ለማስወጣት ነው ከአማራ ውስጥ። እኔ አሁን ጎንደሬ ነኝ አይደለም። ጉራጌ ነምበር 1 ጉራጌ፣ ስልጤ፣ በአማራ ጥግ የተጠጋ ትግሬ እየፈነቀልኩ ነው ማስወጣ። ድሮም እናንተ ናችሁ አማራና ኦሮሞን አላኖር ያላችሁ ጥቃቅን ጥገኞች። ጭንቅላታችሁ ራሱ የኮባ ጭንቅላት የመሰለ ያላችሁ ይሄ የፈረደበትኛው ጎንደሬዎች ጋር ተገቡና ባዶ በር የጎይ ጎንደር ፋሲል ግንብ አለ እንዲ አብሎ ይጠብቅሻል። ባባቴ ጎንደር እናቴ ጎንደር። አሁን ትወጫለሽ፣ ቤታዮ ራሱ ትወጫለሽ ከጎንደር። አሁን ቤታዮ ራሱ ሌሊት ቁጭ ብለሽ አሉ። አሁን ከዚህ በኋላ እኔ አማራን ብትናገር እሰድባታለሁ። እኔ ያልሽው አንቺ በልቶካች እኔ ለአንቺ ብዬ አንቺ ራስሽ የት የምታውቂው ነው ጎንደርን? ያንቺን እንኳን እቤቴ ስገባ ነው የምንሄድበት። እግዚአብሔርን አንከባበርም። ቤታዩ እኔ አንቺን አስወጥቼ ነው ይገባለሁ። አይስወ ጭራሽ እኔን ትላንት ከዲቦራ ጋር ስለተነጋገርኩ በጎንደር እልሽን እየተወጣሽ ነው። እኔ ለአንቺ 6 ወር በሙሉ እንደዚህ ወገቤን ይዤ ከዘመዶቼ በሙሉ ስጣላ አንቺ እኔን ታምኛለሽ? እኔ እንዲህ ታምኛለሽ? ቁጭ ብለሽ ስታምን ታድሪያለሽ። እኔ ሰው ራሱ ታዝቦ 3ኛ ጊዜ ሼለም ቤት እኔ ስሰደብ ያልሰጠሽው እኔ ልጄ እኔ ስሰደብ ከዛ ዞራ አንቺ ጋር መጣችልሽ። አትማሪም። ከዛ ጎንደሬ ደም እንዳለብኝ አሳይሻለሁ። አንቺ ግን አስወጣሻለሁ። ደም መሰለሽ እኔ ይኸውልሽ ታግዬ ማለት ነው። እኔ ታግዬ 27 ዓመት የተዘፈዘፈውን አህያውን ኦሮሞ ላይ ሲያራ የነበረውን ኢህአዴግን መንቅሬ ያስወጣሁት። አንቺ ግን ምንም ያመጣሽው ነገር የለም። በራስሽ ጊዜ ጀመርሽ፣ በራስሽ ጊዜ አቆምሽው። ገባሽ? ኦኬ፣ በራስሽ ቋንቋም ተሰምቶሻል። ግን እኮ አንቺ እኮ እኔ እኮ ሙሉ ኦሮሞ እኮ አይደለም ጎንደሬ እኮ ነኝ። ያሳደጉኝ ናቸው ኦሮሞዎች። ስለዚህ እኔ እበልጥሻለሁ። ገብቶሻል? እኔ እበልጥሻለሁ። አሁን አስወጣሻለሁ መጥቼ ዶ እኔ ሙሉ ቅጅ ደርሶኛል። ሙሉ ቁጭ ሌሊት ቁጭ ብላ ጂጂ የለችም ብላ እኔ ስሰደብ ከሆነችም የሆነች ሴትዮ ጋር ቁጭ ብላ ስሰደብ ጭራሽ ጊፍት እየሰጠሽ በሙሉ አይቻለሁ። አይስወር በጣም አላዝንብሽም። ለነገሩ እኔ ምንም አላዝንብሽም። ድሮም እኔ ከአንቺ አንቺ እንድታገሽልኝ ወይ ሴትዮ ኦሮሞዋ ሴትዮ በደንብ ስላሳደጉኝ ምናምን አሳዝናችሁ እኮ የአባቴ ስም ነጋሽ ጂጂ ነጋሽ፣ እጅጋየሁ ነጋሽ ነው የሚባለው። በነገራችን ይሻላል። የኦሮሞ ስም የለኝም። የአባቴም ስም የኦሮሞ ስም አይደለም። በቃ ጨርሰናል አይደል? ስለ በፊት አብሬያችሁ ስለሰራሁት ስራ አመሰግናለሁ። አም ጎንደሬ እንደዚህ ይሻላል መስሎኝ ነው ያልኩት። ጎንደሬ ፈረደበታሉ ደግሞ አይደላቸው። እንግዲህ የትም የሄዳችሁ እየወለዳችሁ የጣላችሁትን እናንተ ናችሁ። አርፋችሁ አታሳድጉም ልጆቻችሁ። ወሬ እንዳታበዙ፣ እናንተንም እንዳልመጣባችሁ። ማን ወልደሽ ጣይኛለሽ? አታሳድግኝም አልፈሽ እምቢ ብለሽ ይዘሽ አታሳድጊም። ጋዴም አርፋችሁ ቁጭ በሉ። እናንተን ብትሆኑ አርፈሽ ተቀበይ። አሁን ጎንደሬ ነኝ ስልሽ አርፈሽ ተቀበይ። ለምንድነው ወስደሽ እዛ ለማታውቂው ሰው የሰጠሽ?
አርፋችሁ ቁጭ በሉ። ብርጭቆ ሁሉ በፊልተር ነው የሚያልፈው። እኔ ግን ጎንደሬ ገባችሁ? የጠፋባችሁ በኦሮሞ እናት ያደግኩኝ ጎንደሬ ነው። ስምሽን ጂጂ ጎንደሬ አድርጌው አሁን ለውጠዋል። ከዛ ተገላገልኳቸው ማለት ነው። እነዚህ ሰዎች በምንም አንገናኝ፣ በምንም ከጎንደሬዎች ጋር አንገናኝም፣ ከኦሮሞቹ ጋር አንገናኝም። ጂጂ የራሷን ላይፍ ትጀምራለች። አሁን የቀረኝ የፊቴን ማስክ አሰርቼ መለወጥ ብቻ ነው፣ ኦሮሞ ላልመባል። አሁን ፊቴን ማስገለብጠዋለሁ። ፌስ ሊፍት የሚባል አለ፣ እሱን አለውጥና በቃ ተገላገለ። በቃ ተቀረኛ አላልኩሽም። ወደዛ ጎንደሬ ነኝ ለቀቅ አድርገኝ። በቃ ጎንደሬ ባይ ወሬ አታብዥብኝ። ጎንደሬ ነኝ ስልሽ ጎንደሬ ጨርሻለሁ። ተቀበኝ። አንቺ ጋር እኔ የምኖረው የልጄ ቤት ውስጥ ነው። ከፈለግሽ ምን አባሽ አገባሽ ደግሞ ተቀበይ አትቀበይ የምልሽ ሊና የኔ ቆንጆ ቴንኪው እንድትቀበኝ ፈልጌ አይደለም። እኔ ብቻ ከኦሮሞ ቤት አስወጡ። በቃ ስሜን አትርሱ። አይስወር በቃ ኦሮሞ የሚባል ራሱ እንዲሰረዝ እኔ ፓስፖርት ላይ ያሰርዘዋል ስላት የትውልድ ቦታ ቢሎቦሽ የወለጋ ነው አይደለም ቢለው አሰርዘዋል። ከፍዬ ነው የማሰርዘው። አይስወር እኔ ከባለጌ ጋር አይደለም። ከባለጌ ጋር መጠራትም አልፈልግም። ከቀናተኛ ጋር መጠራት አልፈልግም። አምጎናል ምንድን ነው እንዲህ ጭርጭር ያደረጋት? እንዲህ በዘር መደበቅ የፈለገችበት ምክንያት ግን ሊገባኝ አልቻለም። አሁን ጂጂ ያሳሉ ጂጂ ፋኖ ነኝ። ስሜን ራሱ ለውጣለሁ። ጎንደሬ ይሻላል። ለምን ለኦሮሞ ታገልሽ? ሲያሳድጉኝ ኦሮሞ ነሽ ብለው ስላሳደጉኝ። እነዚህ በጉዲፈቻ የሚያሳድጉ ኦሮሞ ችግር አለባቸው። የሰው ልጅ ወስዳችሁ ስታሳድጉ ዘሩን አትቀይሩ። ዝም ብላችሁ ካሳደጋችሁ ዝም ብላችሁ አሳድጉ። አሁን እኔ ውስጥ የሚሰማኝ ኦሮሞነት ነበር፣ ግን በጥላቻችሁ በብልግናችሁ ምናምን ሳያ ራሴን እንዴ እኔ ለምን እንደዚህ ያልሆንኩ ብዬ ሳስበው ከነዚህ ሰዎች ተፈጥሬያለሁ እንዴ ከነዚህ ጋር ተፈጥሬያለሁ ምናምን ብዬ ሳስበው ነው። ከዛ እውነት ለራሴም ጥያቄ ውስጥ ነበር። ምክንያቱም እንደዚህ አይነት ባህሪ የለኝም። ሲያሳድጉኝ ኦሮሞ ቤት ውስጥ ስላደግኩኝ ነገርኳቸው። ያሳደገችኝ በቀደም በኦሮምኛ ያወራችላችሁ ሴትዮ ራሷ ነገረች። መሀል ስለነበርኩኝ ልጅ ስለሌለኝ አሳደግኩሽ አለች። ግን ሴትዮ መሀል ስለሆኑ ነው ብላ ጽፋልኛለች አንድ ጊዜ። እኔ በልጅነት ነው የወጣሁት በነገራችን ላይ። ከዛ ሰፈር ልጁ በቤት ኪራይ አንዴ ወደዛ አንዴ ወደዚህ ሲያሳድጉኝ የነበረው እና ሰፈር የለኝ ቤት የለኝ። ያም የኔ ይለኛል ያም የኔ ይለኛል። አሁን ግን እናቴ ነው ቲጂ አም ሲሪየስ እናቴ እንዲያውም ግጭ እንደምትኖር ተነገረ። ዛትስ ዋይ ሊቭ ሚ ያለው ኦሮሞዎች በቃ ጨርሻለሁ። አም ጎንደሬ ለመሆን እንደሚሽ ያው መወለድ ቋንቋ ነው። ያው የትም ማንም የሚያሳድገው ሰው ያደገበትን ሀገር ያንን ቋንቋና ባህል ነው ለምዶ የሚያድገውም ሊወድም የሚችለው ያንኑ ቤተሰብ ነው እንጂ መወለድ ቋንቋ ነው። ትክክል ነው። ደጋግሞ እያሉኝ ያሉት ባለ አደራው ነው። የእርሶን ቪዲዮ ነው ያገኘሁት መልእክተኛው ላይ ነው። እና ምናልባት አላውቅም እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። ምናልባት ወደ በኋላ እንግዲህ ስደውልላቸው ማወቅ ከቻልኩኝ እሞክራለሁ። ግን እኔ እስቲ ግልጽ ለእኔም ለተመልካቾችም ግራ እንዳንጋባ ያቺን ሴናሪዮ አስታውስ። ያቺ የመጀመሪያዋ እርሶና አሁን ያሉኝ ሰው የተገናኙባትን ቦታዋን ምን ተፈጠረ? ከዛ እሱን እስቲ አንዴ ንገሩ። እሱ እዛ ጅምላዚየም ሰርቶ የሚወጣበት ቦሌ ምኑ ጋር በሸገር ገባ ብለ። እሺ በሸገር ወደ ግራ ወደ ቀኝ ወደ ታች ቁልጥ ቀጥታ ትሄድና በስተ ቀኝ ትታጠፋለህ። ይሄ ማሰልጠኛው የሱ ራሱ እዛው አሰልጣኙ ደግሞ ማይባላል ልጁ እሱ ባለ ይባላል። እሱን የሚያሰለጥን ነግሮኛል። እሱ ባላደራው ብሎ አንድ ቀን እና እንደዚህ ብዬ አይቶኝ ምን ነው ጋሼ ነው ቡና ጠጡ ብሎ ጠየቀኝ። እርስዎ እዛ ምን ያደርጋሉ? ከጓደኞቼ ጋር እዛ ስራ ከነሱ ጋር ደላሎች ናቸው። ቤት ምናምን የሶማሌ ቤት ምን ያከራያሉ። ከነሱ ጋር ነው የሚውሉ። እዛ ነው የሚውሉት እርስዎ? አዎ እዛ ነው። እሺ ከዛ ምን ተፈጠረ? ከዛ ልክ መኪናው ላይ መሬት እያለሁ ና አለና ግባ መኪና ውስጥ አለ። መኪና ውስጥ ገባሁ። ቁጭ አለ። ተለመደው ማለት ነው። አዩታለሁ በጣም በሽተኛ እንደሆነ ፊቶትም ያስታውቃል። ስለዚህ ያለው ህይወት ታሪኩን ንገረኝ አለ። ከመጀመሪያ ከ72 ዓመተ ምህረት ድረስ የሰራሁትን ሁሉ የህይወቴን ታሪክ ነገርኩት። በጣም አዘነ። ከኔ ጋር አለቀሰ። እኔ ያለቀስኩት ነው። አሁን ከዛ ያለቀስኩ ከነገርኩት በኋላ አነሳና ባለ 100 10,000 ብር 10,000 ብር ሰጠኝ። ባለ 200 2 ሰጠኝ። በቃ ይሄን ያዙና እኔ እረዳዋለሁ። 50,000 ማለት ይመስላል። ባላደራውን በቴሌቪዥን አላዩኝም እኔን አለኝ። እኔ አይቼም አላውቅም አልኩት።
ከዛም በኋላ እሷን ብር ያስኩና ቀጥታ ሄድኩና 13 ሺህ ብር ይኸው ባንክ አስገባሁና ከዛም በኋላ 7 ሺህ ብር ያስኩኝ ሄድኩ 17 ቀበሌ ምሳዬን በላሁና ቀጥታ እስጢፋኖስ ሄጄ አስራቴን ከፍዬ እስጢፋኖስ አለቀስኩና እግዚአብሔር ይድረስ ለተቀኑ በዛሬዋ ቀን ሰጠኝ። በዛሬዋ ቀን እንግዲህ 4ኛው ወር ነው። እሺ ቆይ በዛ ጋር ቁጭ አሉ ጠራኝ አሉ ገቡ መኪና ውስጥ ገባሁ መኪና ተቀረጹ አይደል ታሪኮትን አቀረቡ ማን ነው የቀረጹት ባላደራው ይኸው ሰው እሺ አይተውታል መልኩ ስገባ አይቼዋለሁ ጠይም ረጅም ሰውዬው ምንም አይቼዋለሁ አሁን ባየው አውቃለሁ መኪና ውስጥ ምኑ ጋር ተቀመጡ ከኋላ በኩል ተቀመጥኩ እሺ ከኋላ ተቀመጥኩ ይሄን ሂስትሪ ከኋላ ተቀመጡ አንድ ሰው ከኋላ ሲቀመጥ ምን አይነት መኪና ነው ይሁን እንደዚህ ሻፈርማ ነች ምን የመኪናውን ስም አያውቁም ይሄ አዲስ የመጡ ናቸው በቃ መኪና አንድ ብዙ መኪና ይዛል ወርስ ይዛል አለኝ ልጁ አሁን አሉኝ የሚባለውን ነገር እኔ እሱን አሉኝ የሚያውቁትን ብቻ ነው እንዲነው እኔ በቃ እዛች ለታ ያየኋት መኪና እሷን ብቻ ምን እንደሆነ ስሙን አያውቁ አዎ መኪናው ኤሌክትሪክ ነች እሺ ኤሌክትሪክ እሺ ከኋላ ቁጭ አሉ እርሶ አይደል ግን ከኋላ ቁጭ አልከው አሉኝ እርሶ ቁጭ አሉ ከኋላ ቁጭ ብሎ ታሪኮትን ሲያወሩ የሚጠይቀውትን ሰው አያዩም እንዴ እሱ ፊቱ ወደ ውጪ ነው ሞባይሉን ብቻ ወደ ላይ እንደገጠው በቃ ያዳምጠኛል እንዲህ ከፊት ነው የሚያየው አሁንም እሱ ስታየው ሰውየው ፊት ለፊት አንድም ሰው አየ ነው የሚለው ከኋላ ጀርባውን ብቻ ነው የሚያሳየው እህቶችም ወንድሞችም የተማሩ ናቸው ብዙ ጊዜ ሞከሩት ምንም እሺ ገንዘብ ተሰጥቶት ሄድኩ ከሄድኩኝ በማግስቱ ጠዋት ለሊት ላይ አልጋ ላይ እንዳለው ስልክ ጮኸች ማን ይደውላል ከውጭ እሺ ከአሜሪካን የደወልኩት አለ የአሜሪካኑ ስልክ ሳነሳ ከአሜሪካ ባላደራው ላይ አይተን ነው ስልክ እና እግዚአብሔር ይማሩት ብዙ ለአገር ሰርተዋል እርሱ ተንተናል የህይወቱን ታሪክ ስለዚህ ምንም ችግር የለም ይረዳዋል አሉና ይሄ አካውንት የእርሶ ነው አለኝ አዎ የኔ አካውንት ነው በቃ የገባው አካውንት ሁሉ በዚህ በአሁኑ አካውንት ላይ ገንዘብ ከዛም በኋላ ይሄ ገንዘብ በሙሉ በአካውንት ይገባል እንግዲህ እኚህ ሰውዬ እያሉ ያሉት በእዩሃ ሚዲያ ላይ ቀርበው ምንድነው የተናገሩት ባላደራው ነው እያሉ እየተናገሩ ያሉት ግን መልእክተኛው ነው ባላደራው ነው በጣም ተምታቷል ወይ ሁለቱም አንድ ሰው ናቸው የሚለው ነገር ማህበረሰቡን ግራ እያጋባ ያለ ነገር ነው አሁን እንደምናውቀው እነዚህ በሁለቱም በመልእክተኛውም በባላደራውም ስም የሚጠሩ ሰዎች ግን በጣም ብዙ ድሆችን እየረዱና ብዙ የተቸገሩ በሽተኞችን አቅመ ደካሞችን እየረዱ ያሉ ሀቀኛ ሰዎች እንደሆኑ ነው እኔ የማስበው ማንም ሰው የሚስማማም ነገር ግን እኚህ ሰውዬ በስም የገባውን ገንዘብ ወደሱ አካውንት በተለያየ ጊዜ እንዳዞር አድርጎኛል ነው ሲሉ እዩሃ ሚዲያ ላይ ሙሉ ቃላቸውን እየሰጡ ያሉት ልጁም ያው እንደምናየው መስቀለኛ ጥያቄ እየጠየቃቸውና ትክክለኛ የተረጋገጠ መረጃ ብቻ ስም ለማጥፋት እንዳይሆን የመጡት ትክክለኛ መረጃ እየጠየቃቸው ነው የሚገኝ የነበረው እነ ባላደራውም ወይም መልእክተኛው መልስ ይሰጡበታል ብለን እንጠብቃለን በባላደራው 206,000 ተጭበረበርኩ ያሉት አቶ ታምሩ ቦሌ ሸገር ገባ ብሎ ስፖርት ሰርቶ ሲወጣ አገኘኝ መኪና ውስጥ ሆኖ ጠራኝ ከኋላ ገብቼ ቁጭ አልኩ አወራኝ ሁሌ ያዩታል በሽተኛ እንደሆኑ ያስታውቃሉ አለኝ ከ1972 ጀምሮ ታሪኬን ሳጫውተው ከኔ ጋር አለቀሰ ባለ 110,000 ብር ባለ 200 የታሰረ 2 ሰጠኝ 13,000 ባንክ አስገባውና የቀረውን ይዤ 17 ቀበሌ ሄጄ ምሳዬን በልቼ ቀጥታ እስጢፋኖስ ሄጄ አስራቴን ከፍዬ አለቀስኩ የዛሬ 4 ወር መልኩ ጠይም ረጅም ነው በነጋታው ከአሜሪካ ተደወለልኝ አይዞት ተባልኩ አካውንቴ የኔ መሆኑን ጠየቀኝ አረጋገጥኩለት ድሮ አብሮኝ የተማረው አትጨነቅ አለኝ ጂጂጋ የሚያቁኝ ረዱኝ ከሁሉ የተቸገርኩት የቤት ክራይ ነው ባለ አደራ የተባለው ባጃጅ እንገዛልሃለን 80,000 አሁኑኑ ላክ ብሎ ዮሐንስ ነብሮ ለገሰ በተባለ ሰው አስገባው ሁሉንም ብር በዮሐንስ ነው የምለቀው እኛ ጋር ከ350 እስከ 400,000 አለ አለኝ ለዶላር ምንዛሌ ብሎ 17,000 ሰጠሁት እንደገና 10,000 10,000 8,000 17,000 20,000 ደብረ ሊባኖስ ሆኖ መኪና የተበላሽቶ ለማስጫን 20,000 ላክልኝ ብሎ ላኩለት
ከሰዓት 10,000 ላኩለት። ለነዳጅ ብሎ 3,000 እና 4,000 ላኩለት። ባለውለታችን ነህ ይለኛል። በእኔ አካውንት ወደ 260 ብር ገባ። ከዚያ ውስጥ 206,000 ብር በተለያየ ጊዜ አታሎ ወሰደብኝ። በመጨረሻም 11,000 ትከፍላለህ ሲለኝ ተናድጄ አልከፍልም አልኩት እና በመጨረሻ 6,000 ላኩለት። በመጨረሻም በብዙ መከራ ለባላደራው ተደውሎ እኔ አይደለውም ብሏል። እዚህ ጋር እንደምናየው እንግዲህ ናቲ ማለት የፈለገው ምንድን ነው? ባላደራውን ተገኝቷል፣ አግኝተውት በስልክ አናግረውታል። ምክንያቱም ተደጋጋሚ ብር ኦልሞስት ወደ 260,000 ብር ከገባ በኋላ 206,000 ብር አካባቢ ወደ ዮሐንስ ወደሚል አካውንት አስተላልፍ ያለው ነው ያሉት እኚህ ሰውዬ። ነገር ግን ያም ሆኖ በኋላ ላይ በሚጣራበት ሰዓትና ቀጥታ ባላደራውን በስልክ በሚያገኙበት ሰዓት እኔ አይደለሁኝም ያንን ብር የገባልኝ ብሎ መልሶላቸዋል እንግዲህ